ሰላም እንዴት ነህ? አማራ ደህና ነህ? ዛሬ ስለ ራሴ ታሪክ ልጽፍ፣ ስለ ራሴ ታሪክ ላወራ ተቀምጫለሁ። ያለሁበት ቦታ ደግሞ የት ቢሆን ጥሩ ነው? በዩናይትድ አረብ ኤምሬት ዱባይ ኢንዱስትሪል ፓርክ ጀበላሊ ቢልዲንግ ዋን አካባቢ ነው ያለሁት። ቢልዲንግ ዋን አካባቢ ነው ያለሁት። በህይወቴ እስኪ ምን ልብዬ በጣም ብዙ ውጣ ውረዶችን አሳልፌያለሁ። በጣም ብዙ ውጣ ውረዶች፣ ብዙ ጊዜ ወድቄያለሁ፣ ብዙ ጊዜ ተነስቻለሁ። እጅግ በጣም ብዙ ጊዜ በህይወቴ ከሰራኋቸው ስህተቶች ብሞት እንኳን የማይጸጸተኝ የነበረበትና ስህተት የሰራሁበት ብዬ የማስበው ስንት ላይ ነው 2003 2004 ላይ ትምህርቴ እንደጨረስኩ 10ኛ ክፍል ቴክኒክና ሙያዬን እየተማርኩ ያለ አቋርጬ ከአዲስ አበባ ሄጄ ከዛ ደግሞ ሱዳን ልሄድ ብዬ መተማ ደርሼ የተመለስኳት በህይወቴ የምጸጸተኝ ነገር ሞትም እንኳን ቢመጣ እዛ ሱዳን ገብቼ ሊቢያም ገብቼ ብሞት ብዬ የሚጸጸተኝ ነገር እሱ ነው። በጣም በህይወቴ የሚጸጸተኝ ነገር እሱ ነው። ከዛ ሲቀጥል ግን ብዙ ጊዜ ለመለወጥ በሞክርም አይሳካልኝም። ከዛ ቀጥሎ ለመነሳት የሞከርኩት ደግሞ 2006 ለ2007 ሰሊጥ አርሼ በረከት በረሃ ሰሊጥ እርሻ ዘርቼ ከሰርኩ። ከዛ ስከስር ህይወት ይቀጥላል። ከጌታቸው ታከለ ጋር ደቡብ ሱዳን ድንበር ሱቅ ሄደን ከፈትን። እንደ ድል ሆኖ ደግሞ 2007 ሱዳኖች የተፈናቀሉበት ዓመተ ምህረት ነበርና ወደ ኢትዮጵያም እየመጡ ነበር። ምንም ስራ አልነበር። 2 ወር 3 ወር በሰራውባት ጊዜ ውስጥ 4-5 ጊዜ ሌባዎች ደግሞ ሱቄን ገብተው ሊዘርፉኝ ሊገድሉኝ ሁላ ብዙ ጊዜ ሞከሩ። ስራውን ትቼው ወጣሁ። ወደ ስንት ሺህ ነው? ወደ 100 ምናምን ሺህ፣ ወደ 98,000 ብር ሱቁን አስረክቤው ወጣሁ። ምንም ማድረግ አይቻልም። አንዳንዴ እድል ክፉ ነች። የሰው ልጅ ስለጣረ ብቻ ስለታገለ ብቻ የሚሆን አይደለም። እግዚአብሔር ይጨምር። በጸሎቴ በጣም ደካማ ነኝ። ደህና የሚባል ሰው አይደለሁም። ከዛ 2007 ነሐሴ ላይ ወር ሐምሌ ላይ ነበር የተመለስኩት። በህይወቴ በጣም ታናሽነት ተሰምቶኝ የሚያውቀው ደግሞ ጌታቸው ታከለ ከብራና አባይ ካምፕ ጋምቤላ ክልል ቁጭ ብለን ፎርማን መብራቱ በዛ ነበር። መብራቱ በዛ ፎርማን ነው። ጌታቸው ታከለም ስራ የለውም። እኔም እዛ ከብራና አባይ ካምፕ ቁጭ ብዬ እንጀራ ነው የምበላው። ሌሎች ሰራተኞች ያው ቂጣም ገንፎም ነው የሚበሉት እና እኔ ስራም አልሰራም፣ ግን ገባ ወጣ ነው የምለው። እንጀራ ነው የምበላው አብሬ ከነሱ ጋር። ብራና አባይ መጥቶ ፊት ለፊቴ ላይ ማን ስለሆነ ነው እሱ እንጀራ የሚበላው ከሌሎች ሰራተኞች ተለይቶ ለምን እሱ እንጀራ ይበላል ብሎ የተናገረባት ቅጽበት ሞራሌን ድቅቅ ያደረገች ንግግር ናት። ለሰው ግን አውርቼው አላውቅም። እሱ እውነቱን ነው። እሱ እውነት አለው ቢናገር ቢያወራ በጣም ትክክል ነው። ግን ለኔ ግን በጣም ነበር የተሰማኝ በዛ ሰዓት። ከዛ 2008 ሲገባ ይመስቀል በጣም ደበረኝና 2008 እንቁጣጣሽ ሲገባ ያለቀስኩት እንባ በጣም ከባድ ነበር። በጣም 2008 እንቁጣጣሽ ሲገባ በጣም ደብሮኝ ተከፍቼው ብዬ ሳለቅስ ነበር የዋልኩት። ቅዱስ ጊዮርጊስ ምን አድርጌ ነው? እመቤቴ ማርያም ምን አድርጌ ሳለቅስ ነበር የዋልኩት። 2008 መስቀል እንደገና ዝግጅት ሲያደርጉ አብሬ ላለመዋል በጣም ስለደበረኝ እንቁጣጣሽ አዲስ አበባ ልሄድ ነው አልኳቸውና ጠፍቼ ከጋምቤላ ከተማ ጠፍቼ
ዲማ የሚባል ቦታ ነበር የሄድኩት። ሚዛን ተፈሪ አደርኩ። ጋምቤላ ሂጄ ሚዛን ተፈሪ ነው ያደርኩት። ማታ ነበር የገባሁት። ሚዛን ተፈሪ አደርኩ። ከሚዛን ተፈሪ ጋምቤላ ማነው ዲማ፣ ከዲማ ደግሞ አላቅም የሆነ ወርቅ ቦታ የሚጫርበት ቦታ ነው። እጄ ወርቅ ለመጫር ሞከር፣ ምንም የሚሆንልኝ አይደለም። ወርቅም እየተገኘ አይደለም። ብር ጨረስኩ። ጋምቤላ ተመልሼ ዲማ ከተማ መጣ። ዲማ መጥቼ የቀን በወር 1200 ብር ስራ ተቀጠርኩ። እጄ ሁሉ ተላላጠ፣ በጣም ተላላጠ። አልቻልኩም። የጉልበት ስራ ከሌሊቱ 11 ሰዓት እስከ ምሽቱ 1 ሰዓት ነው ስራው። ደሞዜ በወር 1200 ነው። እጅግ በጣም የወረደ ሂሳብ ነው። ወሩ ሙሉ ነው የምሰራው። ወሩ ሙሉ ሰራለሁ። ሰዎቹ ትግሬ ናቸው። ወደ 4 ቀን ነው 5 ቀን ሰርቼ አልቻልኩም አልኩት። በቃ እኔ አልቻልኩም አልኩት። እግዚአብሔር ይስጠኝ። ያን ልጅ ወደ 120 ብር ሰጠኝ። በራሱ መኪና ጭኖኝ አመጣኝ። ጋምቤላ ከተማ አወረደኝ። ብር አልነበረኝም። እቺ ብር ለምግቤ ብቻ አደረኩና ለምተኛበት ሻንጣዬን አስያዝኩ፣ ልብሴን አስያዝኩ። ዲማ ቅዱስ ገብርኤል ቤተክርስቲያን ነበር። የቅዱስ ገብርኤልን ተአምር ያየውበት አጋጣሚ ቢኖር እሱ የቅዱስ ገብርኤልን ተአምር ለኔ እንዴት እንደረዳኝ ቅዱስ ገብርኤል ቤተክርስቲያን ሳለቅስ እያልኩ ነበር የዲገን የሚሄድ። ምክንያቱም ያችን ብር የምበላውን ብር እየጨረስኩ ሄድኩ። አንድ ቀን ቁርስ ፉል ልጆች እየበሉ እኔ ሻይ በዳቦ እየጠጣሁ እየሰማ ስለ ኮንስትራክሽን ያወራ። ባካችሁ ስራ አስቀጥሩ ምናምን ስላቸው እንዴና እንሂድና ና ቢሮ ጠይቅ እዚህ ጋር ልኝ አውራ ጎዳና አለ ካሌብ ኮንስትራክሽን አለ ከቻይና ከዲማ አራድ መንገድ ካሌብ ኮንስትራክሽን ሰብ ገብቶ ከቻይና ጀስ ጠይቅ። አጋጣሚ ነገና ልሂድ በበነገው ጧት ሄድኩኝ። መጻፍ ትችላለህ ወይ ያሉ አዎ እችላለሁ። እስኪ ዌስት ብለህ ጻፍ ነበር ያለኝ። ዌስት ብዬ ስጽፍ እንግሊዘኛ ጽሁፌ አልተማመን። እንግሊዘኛ ጽሁፍ በቃ አንተ ታይም ኪፐር ትሆናለህ አለኝ። ታይም ኪፐር የዳም ትራኮችን ሎዲንግ አንሎዲንግ ማቴሪያል ዌስት ማቴሪያል እና ቦሮ ማቴሪያል እየጻፍኩ ስራ ጀመርኩ። በቀን 80 ብር። ቀን ሰራተኞች በቀን 70 ብር ተቀጥረው እኔ በቀን 80 ብር ተቀጥረው። በጣም ትልቅ ነው። 10 ብር ለኔ ይዛኔ በጣም ትልቅ ነገር ነች። ልዩነቷ በጣም ጠቀመችኝ። እዛ ካሌብ ኮንስትራክሽን 2008 ጥቅምት 2 ቀን የተጀመረ ስራ ካሌብ ኮንስትራክሽን 2010 እስከ ግንቦት መጨረሻ ድረስ ካሌብ ጋር ቆየሁ። እኔም ተረጋጋው። በጣም ተረጋጋው። ትልቅ ለውጥ ነበር ለኔ። የካሌብ ኮንስትራክሽኑ ኑሮ በጣም ትልቅ ነበረ። በጣም ተለወጡ። ሰዎችም አወቁ። 2010 ካሌብ ኮንስትራክሽን ወደ መቀሌ ሲሄድ እኔን አልወሰደኝም፣ አሰናበተኝ። በነገራችን ላይ እዛ እንትን ሲሄዱ 2010 ላይ ጥር እስከ ግንቦት ድረስ እኔ ዋና ስቶር ኪፐር በሄድ ኦፊስ በደብዳቤ ተቀጥሬ ፈጫ ሳይት ነበር፣ አዳባ ሳይት መንገድ ስራ። እዛ ዝናብ ሲሆን ወደ መቀሌ ሲሄዱ እኔን አልወሰዱኝም፣ ትተውኝ ሄዱ። እንኳንም ቀረው ግን እኔ ቀረው ጽጌ ማርያም ሄደ። ከሞት ወጥቶ በእጻይ አትርፎት በህይወት መጣ። ነፍሱን ይማረው። አሁን እጻይ በህይወት የለም፣ ሞቷል። ምርጥ ወንድሜ ነው፣ ምርጥ ጓደኛዬ ነው። የኩያ ልጅ ነው። በጣም ወደ ጓደኛዬ ነበር። ከዛ 2010 ሰኔ ላይ አዲስ አበባ በስቶር መረብ ስጋ ቤቶች ቦሌ ዩጎ ሲቲ ቸርች ጀርባ በስቶር ተቀጠርኩ። መንጃ ፈቃዴንም እዛ ወጣሁ። በጣም ትልቅ መሰረት ጣልኩ። 2011 በጣም ክፉ አመት ነበር። 2011 ጥር ሊገባ ሲል 5 የድራፍት በርሜል ተሰረቁ ከሆቴሉ። እኔም ጠፍቼ ወጣሁ። የቅጥር ደብዳቤንም ሰርቄ አጠፋሁ። ከአስተዳደር ቢሮ አጠፋውና ወጣሁ። 2011 ጥር 7 ቀን ነበር የወጣሁት። ጥር 7 ቀን 2011 ወጥቼ በጣም ብዙ ተቸገርኩ። ካልዲስ ኮፊ መስተንግዶ ሰራሁ፣ አልሆነም። ዋው በርገር 4 ኪሎ
ካልዲስ ኮፊ በነገራችን ላይ መስተንግዶ የሰራሁት መገናኛ ቅርንጫፍ ከአትሌት ስለሺ የስህን ህንጻ ግራውንድ ፍሎር ነበር የሰራሁት። ከዛ ወጣሁ። ደሞዙም 350 ናት ምናምን ናት። ቲፕም የለውም አይነፋ ካልዲስ ኮፊ። ከዛ ሁለት ወር ነው ካልዲስ ኮፊ የሰራሁት እንደዛ ነገር። ከዛ ወጥቼ ደግሞ ዋው በርገር 4 ኪሎ ገለን ህንጻ ብርሃንና ሰላም ማተሚያ ትንሽ ከፍ ብሎ ገለን ህንጻ እዛ ጋር 2 ወር 3 ወር ሰራው ዋው በርገር። ስራው ሩጫ ነው። ብዙም ቲፕ አላገኝም እኔ እንደድሉ ነው። ቀርፋፋ ነገር ነኝ ልበል አላውቅም። ብቻ ግን ቲፕ ብዙም አላገኝም። ግን አሪፍ ነው። በቀን 200 ምናምን ሰራለሁ። እንደዛ ሰራ ነበር መሰለኝ። ግን ብሩ ይጠፋል። በርግጥ የዛኔ በጣም ጥሩ ልዩነት ነበረው። ከዛ አንድ አጋጣሚ ዳዊት ይልማ ኦፕሬተር ነው እና ጽጌ ማርያም ፈንታው አፋር ክልል ነበሩ እና ብለው ጠሩኝ። 2011 ሐምሌ አፋር ክልል ሄድኩ። አፋር ክልል ሄጄ 2011 ሐምሌ አፋር ክልል ስሰራ ቆየሁ እስከ 2012 ጥር ድረስ ቆየሁ። ጽጌ ማርያም ከዛ ለቆ ስለሄደ እኔ ሶማሌ ክልል ሄድኩ። በማክሮ ኮንስትራክሽን ቀብሪ ዳር ከቀብሪ ዳር ወደ ማን ነበረ ስሙ ጠፋብኝ። አይገርም ረጅም መንገድ ፕሮጀክት ነውና እዛ ጋር ሄድኩኝ። በረዳት ፎርማንነት ስራ ይጀገባው እዛ ጋር በሲኖ ትራክ ላይ እጄን በደንብ ፈታው። በዛ ምክንያት ሲኖ መኪና ለምን ትነዳለህ ስራ አንተ እየተባልኩ በዛ ምክንያት ስራዬን ለቅቄ ወጣሁ። 2013 ጥቅምት ላይ ስራ ወጣሁ። ዘብር ገብርኤል ሄድኩ። አንድ ወር ጸበል ተጠመቅኩ። ወጣሁ ተመለስኩ። እንዳለን እዛ ተዋወቅኩት። እንዳለን ከዛ ተዋውቄው ምርጥ የህይወቴ ሰው ነው። እንዳለ ለኔ ምርጥ ሰው ነው። ኮንስትራክሽን ጠፋብኝ። አሁንም አይገርም። ደነን ፕሮጀክት በኮንስትራክሽን ስራ በረዳት መካኒክነት ሄድኩ። የመካኒክ ረዳት ገባሁ። ከዛ በረዳት መካኒክነት እየሰራው እያለ ግሪስ ማድረጋለሁ። ዳም ትራኮችን ትንንሽ ሁሉንም ያው ማሽኖችንም ግሪስ እናደርጋለን። ግን ዳም ትራኮች ነው ብዙውን ጊዜ ያደርጋለሁ። ከዛ 2013 ሚያዚያ ላይ ፒካፕ ያዝኩ። 2013 2014 አስጠላች መኪናዋ። ጥያት ወጣ። መኪናዋ ከርካሳ ነገር ስለሆነች ከዛ በርግጥ ስራ ስለሚያወዙብኝ ነው ስለምንናናቅም ጭምር ነው። ስራ ያወዙብኛል እንናናቃለን ምናምን። ስራዋን ትቻት ወጣ መኪናዋ። ምን ተቅርብ ይቺ መኪና ብዬ ማለት ነው። 2014 አዲስ አበባ ከቤተሰብ እጄ አንድ ወር አካባቢ እንደቆየው ተመልሼ በሌላ መኪና ሄድኩ። አዲስ አበባ ኤንጂኦ መኪና ሎንግ ቤዝ ያዝኩ። እቺ ሎንግ ቤዝ ወሊሶም ሰራውባት፣ ባህር ዳርም ሄድኩባት። መብራት እና ኢነርጂ ሰራተኞችን ይዤ የመብራት ኃይልና ኢነርጂ ሰራተኞችን ይዤ ለሁለት ሳምንት የሚቆይ ኮንትራት። አፋር ክልል ሄድኩባት። ዳሎልን ያየሁት በሷ ነው። አፍዴራን ያየሁት በሷ ነው። በመጨረሻም በኮንሶ በተልተሌ ወረዳ የመኪና አደጋ መስከረም 12 ቀን 2015 አደጋ እስከሚደርስ ድረስ እሷን ይዤ ቆየሁ። በህይወቴም አስቀያሚ አጋጣሚ የተፈጠረብኝ የዛኔ ነው። ከሞት አደጋም ተረፍኩ። ቅዱስ ሚካኤል ማውጣይ ብቻ አይደለም፣ ከባድ ነበር በጣም። ከዛ የታሪኬ እንደዚሁ ነው አልፎ ዘብር ገብርኤል ተመልሼ ሄድኩ ከአደጋው ስለተረፍኩ። ዘብር ገብርኤል ሄድኩ። ከዛ ጥቅምት 11 ቀን ከቤዛ ጋር ተዋወቅኩ።
ዝብር ገብርኤል ገዳም አባቷ ይዟት ጸበል መጥቶ እዛ ላይ ተዋወቅነው። እሷን ጸበል ይዞ መጥቶ አቶ ሻረው እነሱም ተጣልተው ሄዱ። የሞተችው አክስቷ ኢቲቲ ማብራት ነበረች። እሷም ሞተች። ነፍሷን በገነት ያኖረው። ከዛ ጊዜ ጀምሮ በጣም ተቸገርኩ። ደባርቅ ሄድኩ። በጥበቃ ሰራተኝነት ሆኜ አምቡላንስ ይዛለሁ። አዳሬን አምቡላንስ ሰራ አድራለሁ። ጥበቃ ሰራለሁ። ደሞዙ 1080 ብር ምናምን ነው። 1180 ነው። እንደዛ ነው የሚደርሰኝ። በጣም አስጠሊ ነው። ያው ኦቨርታይም የለም፣ ምንም የለም። በዛ ላይ የጌታቸው መኩሪያው ጉራ። በዛ ላይ ጥበቃ ጓደኞችን የዛ ጥበቃ እየጠበቁ የሆነች አንዲት አጭር ምንሽር ይዤ እሷን ይዤ ሲያስጠላ ሞራል ይነካል። እግዚአብሔር ይስጠው አምባዬ። ብወድቅም ብነሳም እሱ ጋር ነኝ። ሰው ብሆንም ባልሆንም እሱ ጋር ነኝ። ከዛ እባክህ ሊድ ከሀገር ልውጣ አልኩት። ይሻለኝ እቅዴ ስወጣ ካናዳ ለመሄድ ነበር። ከደባርቅ ስወጣ 2016 ጥቅምት 14 ቀን ከቤት የወጣው ደባርቅ በጋርዶ ነበር የሸኘኝ። በ13 በግ ታረደ፣ በ14 ወጣ። በጋርዶ ነው የሸኘኝ። እንደዛ ብዬ መጥቼ ከደባርቅ ተሰናብቻ ካናዳ ሄዳለሁ ብዬ ፕሮሰሴን ጀምሬ ቀብድ ከፍዬ ምናምን መጥቼ የሚሆን አይደለም። ብዙ ነገር በጥርም ይሳካል። ግንቦት 30 ቀን ዱባይ መጣሁ። ለ4 ወር እዚህ ተሰቃየሁ። ዱባይ ሻርጃ ተቀመጥኩ። ኢጃዛ ቤት ኦሪያና ሆስፒታል አካባቢ ነበር የተቀመጥኩት። እና መውደድ ያረፍኩባት ኢጃዛ ቤቷ መውደድ ትባላለች። ለእኔ ምርጥ ሰው ናት። ብዙ ሰዎች ስሟን ያጠፋታል፣ ጥሩ ሰው አይደለችም ይሏታል። ለእኔ ግን በጣም ምርጥ ሰው ነበረች። በእርግጥ እኔ ምንም ያነካካኝ ነገር የለም። እንደዛ ሆነን አራት ወር ኳታር ሄጄ ደርሼ መጣሁ። ቪዛዬን አሳድሼ በኤክስቴንሽን አራዝሜ የመጣሁ 2 ወር 2000 ድርሃም አካባቢ ከፍዬ ጠቅላላ ወደ 2000 የከፈልኩት 1780 ነው ለቲኬቱ ብቻ የተከፈለው፣ ለቪዛው ብቻ፣ ለቪዛና ለቲኬቱ። ያው ለዛም ስለ 2000 አካባቢ ጨረስኩ። ነሐሴ 22 ቀን ነው። ነሐሴ 22 ቀን 2016 ሊዋ የሚባል ቦታ ወደ ሳውዲ አረቢያ ድንበር መዝራ ስራ፣ የእርሻ ስራ የጀገባው ጉልበት ስራ፣ በጣም አስቀያሚ ስራን ተሰቃየሁበት። በጣም ብዙ ነገር ማሳለፍኩበት ሊዋ እስከ 2017 ሐምሌ 15 16 ድረስ ብዙ ነገር አሳለፍኩ። ወደ ኢትዮጵያ ቤዛ ልትመጣ ብላ ብር ተበልተን ቀረን፣ ዱባይ ላመጣት ብዬ። ከዛ ስትቀር እሷም መተህ ለምን ተጋብተን እኔ አልሄድም የሚል ሀሳብ አምጥታ በጣም ተቸገርን። በዚህ አሁን በዚህ ሰዓት አእምሮዬ ላይ ያለው ትልቁና ጭንቀት እሱ ነው። እኔ ሄዳለሁ ብዬ ተስፋ አደርጋለሁ። ነገሮች ግን ደግሞ በጣም ጥምድምድ ብለውብኛል፣ ስርስር ብለውብኛል። እንደዚህ ነው ጥልፍልፍ ያሉብኝ። 2017 ሐምሌ ወጣው። ሳምንት ምናምን ወደ 10 ቀን ምናምን ነው ስራ ፈትቼ የቆየሁት። 10 ቀን አካባቢ፣ እንዲያውም 10 ቀንም አይሆንም ስራ ጀመርኩ ተመልሼ በኢፒ ኬተሪንግ ስራ ጀመርኩ። ሻርጃ ወደ 2 ወር አካባቢ ቆየሁ። ነሐሴን መስከረምን ቆየሁ። ጥቅምትን መጥቼ እዚህ ሰራሁ።
አሁን ያለሁት ሻርጃ ሳጃ ሳይት ነበር ያና። አሁን እዚህ ያለሁት ጀበላሊ ኢንዱስትሪያል ፓርክ ነው። ሪከርድ እያደረኩት ያለው አሁን በዚህ ሰዓት በጣም ትልቁ ጭንቀቴ ቤዛን ለማግባት ሚያዚያ እሄዳለሁ ወይስ አልሄድም የሚለው ነው ትልቁ ፈተና የሆነብኝ። አላውቅም ምን እንደምሆን። በህይወቴ በጣም የሚገርመኝ ነገር ሰዎች ስለ 500,000 ስለ 1 ሚሊዮን ሲያወሩ ምንም አይገርመኝም። አንድ ቀን አሳካዋለሁ ብዬ ደግሞ ተስፋ አደርጋለሁ። አንድ ቀን ሰፊ ቤት ሰርቼ ጥሩ መኪና ይዤ ራሴን አየዋለሁ ብዬ እጠብቃለሁ። እኔ ራሴን አንድ ቀን ወይ አውሮፓ ወይ አውስትራሊያ ወይ ካናዳ አገኘዋለሁ ብዬ ነው ራሴን የምጠብቀው። የዛኔ ለቤተሰቦችም ለእናት አባቴም ለወንድሜ ለአምባዬ ለእናቴ ለፍቅሬ መሆናለሁ ብዬ ነው ማስበው። አንድ ቀን ሰዎች ስለ ትንሽ ገንዘብ ሲያወሩ ምንም አይመስለኝም። አእምሮዬ ላይ ያለው ሁሌም ትልቅ ነገር ነው። ሁሌም አሁን ከራሴ ጋር መጋፈጥ አለብኝ። ማስመሰል የሚባል ነገር የለም። ማስመሰል የሚባል ነገር የለም። እውነታውን ከራሴ ጋር መጋፈጥ አለብኝ። አሁን ሚያዚያ ቴክስት አደረኩለት ዛሬ ቀን እየፈራው ቴክስት አላደረኩለት ነበር። ቴክስት አደረኩለት ሊመልስልኝ አልቻለም። እንደምቀር እያወቅኩት ነው ያለሁት። ቤዛ ደግሞ እኔ አቅም የለኝም እኔ ጠንካራ አይደለሁም እያለችኝ ነው። ልትተው ትችላለች አትችልም አላውቅም። እውነት ለመናገር ከተውቺ በጣም ነው የምጎዳው፣ በሞራልም በህሊናም አላውቅም። ብቻ በአካልም በጣም እጎዳለሁ አውቃለሁ። ግን እሷም እንደምትጎዳ አውቃለሁ ከተውቺ። እኔ ግን አልተዋት፣ በፍጹም አልተዋት፣ ጭራሽ አልተዋት። በዚህ ሰዓት ግን አንተ አቅመ ደካማ ነህ፣ አንተ አልቻልክም፣ አንተ ጠንካራ ወንድ አይደለም ብላ ብትተወኝ ምንም የሚመስለኝ ነገር አይመስለኝም። ምክንያቱም የምችለውን ያህል ሁሉ እየታገልኩ ነው ያለሁት። እሷን ለማስደሰት ብዬ ለመበደር ተበድሬ ለማግባት እየጣርኩ ነው ያለሁት። ይሆናል አይሆንም ግን አላውቅም። እና ያለሁት አሁን እዚህ ነው። ዛሬ ቀን ህዳር 24 ቀን 2018 በኢትዮጵያ ሰዓት አቆጣጠር ከቀኑ 9 ሰዓት ከ32 ደቂቃ ነው ቪዲዮውን የጨረስኩት። ጀበላሊ ዱባይ። አንድ ቀን ግን ራሴን የት እንደማገኘው አላውቅም። ያለሁበት ስፍራ በረንዳ ላይ ነኝ። ቻው። እወዳለሁ አማራ። ሰላም። ልጆች ከወለድክ ልጆች ካላችሁ ጠንካራ ሁኑ። እኔ ያለፍኩበት ህይወት በጣም ከባድ ህይወት ነው። እጅግ በጣም ህይወት ለአንዳንድ ሰው ፍትሃዊ አይደለች፣ ለአንዳንድ ሰው ደግሞ በጣም ቀላል ናት። ለእኔ ደግሞ እጅግ ጠጣር ከሚባሉት እድለ ቢስ ከሚባሉት ሰዎች ውስጥ አንዱ ነኝ። እወዳቸዋለሁ። ራሴን የት እንደማገኘው የዛሬ 5 አመት የዛሬ 10 አመት አላውቅም። ሆኖ ለመናገር አላውቅም። ከተሳካልኝ ከዚህ ሀገር ለማውጣት የማላደርገው ጥረት የለም። ምን እንደሚሆን አላውቅም። አንድ ብር የለኝም በዚህ ሰዓት። እዳዬንም ከፍዬ አልጨረስኩም። ወደፊት ግን ምን እንደምሆን አላውቅም። ቅዱስ ገብርኤል ከኛ ጋር ይሁን። እመቤቴ ማርያም ከኛ ጋር። ቸሩ መድኃኒዓለም አሳልፎ አይስጠን አይጣለን። ተመስገን። እወዳቸዋለሁ። ቻው